በህይወት ላይ ማለት ነው ብዙ ስህተቶች ትሰራለህ እና ዛሬ የምነግርህን 5 ስህተቶች ሁልጊዜ ደጋግመህ የምትሰራቸው ከሆነ ሁልጊዜ ህይወት ላይ ወዳቂ ነው የምትሆነው እና በደንብ አዳምጥ። አንደኛው ፐርፌክሽን መሆን ወይም ነገሮችን አሪፍ አድርጎ እንደመስራት እንደማለት ነው። ይሄ ፊሎሶፊ ከየት እንደመጣብኝ ልንገርህ። ታውቃለህ ቢዝነስ ሲጀምር የመጀመሪያ ጊዜ ማለት ነው እንትን ነው የምፈልገው አዲስ ስም ለቢዝነስ፣ ሁለተኛ ሎጎ አይደለ። እነሱ አይነት ነገሮችን ለመስራት ስንት ቀን ወሰደብኝ መሰለኝ? ወደ 2 ሳምንት ወሰደብኝ ፐርፌክት ለማድረግ ማለት ነው፣ አሪፍ አድርገው ለመጀመር። እና አንድ ኮት አለ አላውቅም፣ ግን ምን ያህል መሰለ if you're embarrassed by the first version of your product ይላል you already launched it too late ማለት ባጭሩ እንደ ሲምፕል ወይ የምትሸጠው ነገር ማርኬት ላይ እስከሚያምር ድረስ ወይም አሪፍ እስከሚሆን ድረስ የምትጠብቅ ከሆነ የምትለቀው ከሆነ ሁልጊዜ ተሸንፋል ማለት ነው። ሁልጊዜ እንደጀመርከው ተሸንፋል እንደማለት ነው ባጭሩ። እና ያን ነገር ፕሊስ እንዳታደርገው። ፐርፌክሽኒዝም ማለት ነው መቼም አያውቁም። እኔ አሁን እነግርሃለሁ አይደለ ከሆነ ጊዜ በኋላ አደርገዋለሁ አንኮንሺየስሊ ማለት ነው። እና ግን ሁልጊዜ ወደኋላ ተመልሼ ነገሮችን ፕሮግረስ ማድረግ ነው እንጂ ፐርፌክሽን ያለብኝም። ስለዚህ ፕሮግረስ ኦቨር ፐርፌክሽን ነው። ሁለተኛ ደግሞ መቼም ማለት ነው ደደብ እንዳትሆን። ለምሳሌ ደደብ እንዳትሆን ብዬ ስነግርህ አሮጋንት አትሆን ማለት ነው። ሁሉም ነገር እንደ መጣልክ አትናገራቸው ነው የሚባለው ብዙ ጊዜ። እና ያ ነገር ነው ወይም አታደርጋቸውም ነው። ለምሳሌ እኔ ድሮ ሴልስ ኮል ላይ ብዙ ሚቲንጎች እያወራሁ ምን አደርግ ነበር? ትሪኮች እጠቀም ነበር። ታውቃለህ ዘ ወልፍ ኦፍ ዎል ስትሪት የሚለው ሙቪ ካየኸው ትሬደሮች ናቸው እና ጊሚኮች ይጠቀማሉ። አይዲያዎች ሰዎችን ካስተማር ለማድረግ አንተ እንደዚህ አድርግ፣ ስልክ አደዋወልክ እንደዚህ መሆን አለበት፣ እንደዚህ ተነስና አዋራ ምናምን የሚሉት ነገሮች አሉና ያ ነገር ሁልጊዜ ጊሚኮች ናቸው እና እነሱ የምትከተል ከሆነ ሁልጊዜ ታውቃለህ ምንም እንደማታመጣ ነው በህይወት ላይ ማለት ነው። እና ደደባቱ ምን ለዚህ ነው። ምክንያቱም ሶሉሽኑ ከተሰጠ መፍትሄ ከተሰጠ ሶሉሽኑን ማግኘት ከቻልክ ኦልሬዲ አሸንፋል እንደማለት ነው። ሌላኛው ደግሞ ማወቅ ያለብህ ከቦክሱ ውጪ ማሰብ አለብህ። ቦክስ እንደ ቦክስ አስብ ውስጥ ቦክስ ሳጥን አለና ከዛ ቦክስ ውጪ ሁሌ ሶሳይቲ ውስጥ ነው ያለው። አይ ሁሉም ሰው የሚያስበው ማለት ነው። ከዛ ቦክስ ውጪ ደግሞ እንደ ስቲቭ ጆብስ አይነቶቹ አፕል የሰራው ኢሎን መስክ አይነቶቹ አሉ ብለህ አስብ። ሁልጊዜ እንደ መሀል ላይ ካሉ ሰዎች ብታስብና ወጣ ካሉ ሰዎች ብታስብ ማለት ነው የቱ እንደሚገነባ ታውቃለህ? ሁልጊዜ ይሄ ነው። ይሄ ሁልጊዜ ወደታች ይጎትታል። አንዳንዴ ምን የሚባል ክራብ ሜንታሊቲ ይባላል። ሁልጊዜ እዛ ሰርክል ውስጥ ሆነ አንተ ስታርግ ሌሎች ይጎትተዋል። ለምሳሌ አንዳንድ ጊንጦች ናቸው በእንትን ውስጥ አስቀመጧቸው በባልዲ ውስጥና አንዱ ሊወጣ ሲል ሌላው ይስበዋል። በጣም ግሬተስት ሜንታሊቲ ጨዋታ ነው። ምክንያቱም ከይኔ እኩል ነው ሁሉም የሚሉክ ማለት ነው። እና ከቦክስ ውጪ ግን ሆነ ራስህን ሪስክ ወስደህ የራስህን ነገሮች የምታረግ ከሆነ በራስ ውሳኔ የምታረግ ከሆነ ሁልጊዜ ልዩ መሆን አለ እንደምትወል ልንገርህ። ምክንያቱም ሁልጊዜ አንድ አይነት እቃ ሁልጊዜ ለምሳሌ ይሄንን ፑንታ ሁልጊዜ እንደ አንድ ነገር የምትሸጠው ከሆነ ምክንያቱም አንድ ነው አላማው ብለህ የምታስብ ከሆነ ሁልጊዜ የተሸነፍክ ትመጣለህ። ለምሳሌ አሁን እኔ ብነግርህ ይሄንን አሻሻጡን አውቀዋለሁ። ለምን መሰለህ? ሰው ይሄንን ስታየው ምን ብሎ ነው የሚያስበው መሰለህ? የመጀመሪያ ሰው ቫልዩን ነው የሚፈልገው አይደለ? ቫልዩ እንዴት ነው የሚያገኘው? የቤቱን ግድግዳ ለማምሳት ነው አይደለ? እሱን እንዴት ነው የሚያደርገው ነው የሚለውን ኦልሬዲ የሚፈልገው። አንተ ግን ይሄ ነገር አሪፍ ነው ከቻይና የመጣው እንደዚህ አይነት ነገሮች አሉት እዚህ አሪፍ ፑንታ ላይ ይገባል ምናምን የምትለፈለፍ ከሆነ ተሸነፍክ እንደማለት ነው። ስለዚህ ማወቅ አለብን እነዚህ ነገሮች። እነዚህ ካረግ በጣም እየተለወጥክ እንደምትመጣ ነገር